ጽምዶ አደገኛ የእሳት ጨዋታ፣ የኢሳያስ አፈወርቂ ደብዳቤ፣ የግብጽ ጉዞና የፊልድ ማርሻሉ ማስጠንቀቂያ በጥንቅራችን የሚደመጥ ይሆናል። ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን ውድቅ አድርጓል። ግንባሩ ከሰሞኑ ከፋኖች ጋር ግንኙነት አለው በሚል ተዘግቦ ነበር። በስፋት እንመለስበታለን። በሽራሮ ሁለተኛ ጥቃት ተፈጽሞ ይሆን? ይህ መረጃ ምን ያክል እውነት ነው? ዝርዝሩን እናስደምጣችኋለን። እንደዚሁም በኢራንና እስራኤል መካከል የተቀሰቀሰውን አዲስ ጦርነትን በተመለከተ ወቅታዊ መረጃ አካተናል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ነሆ ተጀምሯል። ቀደም ሲል የጠቀስናቸውንና ሌሎችንም ወቅታዊ ጉዳዮችን በዝርዝር እናስመለክታችኋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። ጽምዶ አደገኛው የእሳት ጨዋታ፣ የኢሳያስ አፈወርቂ ደብዳቤ፣ የግብጽ ጉዞና የፊልድ ማርሻል ብርሃኑ ጁላ ማስጠንቀቂያ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮ ገብተዋል። በካይሮ ቆይታቸው ከአብዱልፈታህ አልሲሲ ጋር ይወያያሉ ተብሎ ይጠበቃል። የኤርትራው ፕሬዝዳንት ለ3 ቀናት ግብጽ ሊቀመጡ ነው። ኢሳያስ በግብጹ ገልፍ ስትሪም G450 የተሰኘ የግል ጥያራን የተጓዙት 80 ዓመት ዕድሜ የተሻገሩት ፕሬዝዳንት ኢሳያስ አፈወርቂ በአፍሪካ ቀንድ፣ ቀይ ባህር እና በቀጠናው ወቅታዊ ጉዳይ ከግብጽ አቻቸው ፕሬዝዳንት አብዱልፈታህ አልሲሲ ጋር እንደሚመክሩ ነው የሚጠበቀው። ሁለቱ ሀገራት በቀጠናዊ ጉዳይ ላይ አብረን እንሰራለን ሲሉ ይሰማል። ትብብራቸውም መልከ ብዙ እንደሆነ ነው የሚገልጹት። ኢሳያስ ባለፈው ጥቅምት ወር ወደ ካይሮ በመጓዝ ለ5 ቀናት ተቀምጠው መመለሳቸው አይዘነጋም። በተመሳሳይ የሁለቱ ሀገራት የመንግስትና ሌሎች ከፍተኛ የሥራ ኃላፊዎች በሁለቱ ሀገራት ተደጋጋሚ ሲመላለሱም እየተስተዋለ ይገኛል። እንደሚታወቀው ኤርትራ ከሰሞኑ ለተባበሩት መንግስታት ድርጅት ዋና ጸሐፊ የላከችው ደብዳቤም በኢትዮጵያ ውስጣዊ ጉዳይ በቀጥታ ጣልቃ መግባቷን ያረጋገጠችበት ነበር። ደብዳቤውም ጽምዶ የተሰኘውን የጸረ ኢትዮጵያ ጥምረትን ሲገልጸው በኤርትራና በትግራይ ማህበረሰብ ላይ የተመሰረተ ከ1 ዓመት በላይ ተከታታይ የህዝብ ለህዝብ ውይይት፣ የማህበረሰብ ውይይቶች፣ የባህል ልውውጦችና በራስ መተማመንን የሚያጎለብቱ ተግባራት የሚል ሲሆን ጽምዶ ንሰላም ወይም ደግሞ መተሳሰር ለሰላም በሚል ሀገር በቀል መሪ ቃል አዲስ እንቅስቃሴ መጀመሩን ገልጿል። ይህ እንቅስቃሴ እምነትን መልሶ ለመገንባት፣ ማህበራዊ ትስስርን ወደ ነበረበት ለመመለስና በአመታት ግጭትና መለያየት ህይወታቸው በእጅጉ የተጎዱ ማህበረሰቦችን ግንኙነት ለማጠናከር ያለመ ነው ብሏል። የጽምዶ ጠቀሜታ በእንቅስቃሴው ላይ ብቻ ሳይሆን በኦርጋኒክና በአካባቢው ባለቤት ላይ ነው የሚለው ደብዳቤው በራሳቸው የማህበረሰቡ አባላት የሚመራ በዋናነት በጋራ ድንበሮች የሚኖሩ የሀገር ሽማግሌዎች፣ ወጣቶች፣ ሴቶችና ቤተሰቦች በውይይትና ቀጥተኛ ሰብአዊ ተሳትፎ መግባባትን፣ ፈውስንና አብሮ መኖርን ለማሳደግ የጋራ ቁርጠኝነትን ያሳያል የሚል ሽፋን ሰጥቶታል። ሆኖም ይህ ደብዳቤ ከወደ ኢትዮጵያ በኩል በእሳት መጫወት ነው የሚል ምላሽ ነው የተሰጠው። የመከላከያ ሰራዊት የውጭ ግንኙነት ጉዳዮች ኃላፊው ሜጀር ጀነራል ተሾመ ገመቹ ይሞክሯት፣ ይህ በእሳት መጫወት ነው ሲሉ አስጠንቅቀዋል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ በበኩላቸው በሳምንቱ መጨረሻ ባሰሙት ንግግር በተለምዶ በ1960ዎቹ ትውልድ የሚባለው የዛሬው ጽምዶ ነው። ያ ትውልድ በርዕዮተ ዓለም ተከፋፍሎ ታሪካዊ ጠላትን ጋብዞ ካይሮ፣ ሞቃዲሾ ኃይል እያሰባሰበ የሱዳን የግብጽና የኤርትራ ቅንጅት እንዲፈጠር በማድረግ ኢትዮጵያን ከቀይ ባህር የማባረር ፕሮጀክት ነበረ ብለዋል። አክለውም አሁን እየተደረገ ያለው እርሱ ነው ያሉት ኤታማዦር ሹሙ መልካቸውን ቀይረው ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናጅተው በአንድ በመግዛት ሀገራችንን ለማፍረስ እየሰሩ ነው ያሉት። ሆኖም መከላከያ አከርካሪያቸውን መቷቸዋል ሲሉም ተደምጠዋል። በሽራሮ ሁለተኛው ጥቃት ተፈጽሞ ይሆን? ዝርዝር መረጃውን እንመልከተው። በትግራይ በሽራሮ አካባቢ ያለው ውጥረት ከ2 ቀናት በፊት ከተፈጸመው የአየር ጥቃት በኋላም ዛሬ በድጋሚ በሽራሮ አካባቢ በተሰማ የድሮን ጥቃት ሳቢያ ውጥረቱ እጅግ መባባሱ እየተሰማ ነው። ከስፍራው የሚገኙ ምንጮችና የዓይን እማኞች እንደገለጹት ይህ የቅርብ ጊዜ ጥቃት ቀደም ሲል በነበረው የጸጥታ ችግር ላይ ተጨማሪ ስጋትን የፈጠረ ሲሆን በአካባቢው በየጊዜው ወታደራዊ እንቅስቃሴዎች ሲስተናገዱበት የቆየ መሆኑን አመላክቷል። ስለ ጥቃቱ
ጥቃቱ የደረሰውን ጉዳትና በህዝቡ ላይ የተፈጠረውን ተጽዕኖን በተመለከተ ዝርዝር መረጃዎች እየወጡ ሲሆን ይህ ክስተት በክልሉ መረጋጋትና በፌዴራል መንግስት እንዲሁም በትግራይ ክልል መንግስት መካከል ያለውን ልዩነት በተግባር ያንጸባረቀ፣ በተጨማሪም ሰሞንኛ ድባቡ ወደ 2013 የሚመልስ እንደሆነ እየተነገረ ይገኛል። የአካባቢው ህዝብም ላይ የሚያመጣው ተጽዕኖን በስፋት እየጨመረ ነው። ከዚሁ ጋር በተያያዘ በበርካታ ምንጮች ዘንድ በሽራሮ ሁለተኛ ጥቃት ተፈጽሟል የሚል መረጃ እየወጣ ይገኛል። ሆኖም የሽራሮ ከተማ አመራሮች በከተማዋ ለሁለተኛ ጊዜ የድሮን ጥቃት ተፈጽሟል መባሉን አስተባብለዋል። ከ80 ሺህ በላይ ተከታዮች ባሉትና ሙልጌታ ገብሬ በሚል ስም በተከፈተ ገጽ የተሰራጨው መረጃ እንደሚያሳየው በሽራሮ ከተማ ለሁለተኛ ዙር የድሮን ጥቃት ተፈጽሟል የሚል ነው። ይህ መረጃ በበርካቶች ዘንድ ተቀባይነትን አግኝቶ በፍጥነት ተጋርቷል። ሆኖም የከተማው አመራሮች ለሁለተኛ ጊዜ የድሮን ጥቃት አልተፈጸመም ሲሉ አስተባብለዋል። የመረጃ ጥንቅራችን እንደቀጠለ ነው። የውጭ ባለሀብቶችና ተቋማት ነዳጅ እንዲያስገቡ ተፈቅዷል። የኢትዮጵያ ብሔራዊ ባንክ በሀገሪቱ የውጭ ምንዛሪ ስርዓት ላይ እየደረሰ ያለውን ጫና ለማቃለል በማለም ኤምባሲዎች፣ ዓለም አቀፍ ድርጅቶችና በውጭ ቀጥተኛ ኢንቨስትመንት የተሰማሩ ባለሀብቶች በራሳቸው የውጭ ምንዛሪ ነዳጅን እንዲያስገቡ የሚፈቅድ አዲስ መመሪያም ተግባራዊ አድርጓል። ባለፈው ሳምንት ይፋ የሆነው ይህ መመሪያ እውቅና የተሰጣቸው ተቋማት የተጣራ የነዳጅ ምርቶችን በፍራንኮ ቫሉታ ስርዓት እንዲያስገቡ የሚፈቅድ ሲሆን ይህም ከሀገር ውስጥ የባንክ ስርዓት ምንም አይነት የውጭ ምንዛሪ ሳይጠይቁ የራሳቸውን ፍላጎት እንዲሸፍኑ የሚያስችል ነው። ይሁን እንጂ አዲሱ አሰራር አጠቃላይ የነዳጅ ገበያውን ለግል ነጋዴዎች ክፍት የሚያደርግ ባለመሆኑ በዚህ መንገድ የገባ ነዳጅ ለሕዝብ ሊሸጥ፣ ለሶስተኛ ወገን ሊተላለፍ ወይንም በተለመደው የሀገር ውስጥ የንግድ ነዳጅ አቅርቦት ላይ ሊቀላቀል እንደማይችል በጥብቅ መከልከሉን የዘገበው ካፒታል ጋዜጣ ነው። ወደ ሌላኛው መረጃችን አለፍን። ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን ውድቅ አድርጓል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን ሙሉ በሙሉ ውድቅ በማድረግ ከሀገር ውስጥ የሰላም ስምምነቶችና ከህጋዊ የፖለቲካ ስርዓቱ ጎን መቆሙን የሚያረጋግጥ ይፋዊ መግለጫ ሰጥቷል። ድርጅቱ ባወጣው መግለጫ ከታጠቁ ኃይሎች ጋር ፈጽሞ እንደማይተባበር፣ ስለ ድርጅቱ ወቅታዊ የአመራር ለውጥና በትክክለኛ የአሰራር መስመሮች ላይ ብቻ መደገፍ ስለሚያስፈልግበት ሁኔታ ሰፊ ማብራሪያ ሰጥቷል። ንቅናቄው ጥቅምት 21 2018 በፈረንጆቹ አቆጣጠር በአስመራ የተፈረመው የሰላም ስምምነት ዛሬ በሶማሌ ክልል ለሚታየው ሰላምና መረጋጋት እንደ መሰረት ሆኖ ማገልገሉን አስታውሷል። ስምምነቱ ከተገበረበት ጊዜ ጀምሮ ክልሉ በኢትዮጵያ ውስጥ ካሉ ሰላማዊና የተረጋጉ ክልሎች አንዱ ለመሆን የበቃ ሲሆን ይህም የስምምነቱን አስፈላጊነትና ሁሉም ወገኖች ዘላቂ ሰላምን ለማስፈን ያላቸውን ቁርጠኝነት እንደሚያሳይም ነው የጠቆመው። መግለጫው አክሎም ኦብነግ የአስመራው የሰላም ስምምነት ለሶማሌ ክልልና ለሰፊው የአፍሪካ ቀንድ ከፍተኛ ጥቅም እንዳስገኘ ያምናል። ከዚህም በላይ ኦብነግ በታሪኩ ሲታገልላቸው የነበሩ በርካታ ዓላማዎች እንዲሳኩ አዎንታዊ አስተዋጽኦ አድርጓል ብሏል። በመሆኑም ኦብነግ በሶማሌ ክልል የተገኘውን ሰላም፣ መረጋጋትና ልማትን ሊያናጋ የሚችል ማንኛውንም ድርጊት ወይንም ባህሪን በጥብቅ እንደሚቃወም እንዲሁም በሰላም ስምምነቱ አማካኝነት የግል ፍላጎታቸውን ማሳካት ያቃታቸው ጥቂት ግለሰቦች አዲስ ግጭት ለመቀስቀስ በመሞከር የድርጅቱን ስም ያለ ፈቃድ መጠቀማቸውን ሙሉ በሙሉ ውድቅ እንደሚያደርግ ገልጿል። ኦብነግ መሰል ጥረቶች የድርጅቱን መርሆች እንደማያንጸባርቁም ወይንም የሶማሌ ክልልና የሕዝቡን ጥቅም እንደማይወክሉ በመግለጽ ይልቁንም እነዚህ ጥረቶች በክልሉ የተገኘውንና በብዙ ልፋት የመጣውን ሰላምና መረጋጋት ወደ ጥርጣሬና አደጋ ላይ የሚጥሉ በመሆናቸው ከክልሉ ውጭ የሆኑና ከሶማሌ ክልል ሕዝብ ሕጋዊ ምኞት ጋር የሚጋጩ አጀንዳዎችን የሚያራምዱ ናቸው በማለት ወቅሷል። በተጨማሪም ኦብነግ አሁን ያለውን የኢትዮጵያ መንግስትን ለመጣል ዓላማ ካላቸው ሌሎች ድርጅቶች ጋር ምንም አይነት ጥምረትን አልመሰረትኩም፣ ሁሉም የሚመለከታቸው አካላት ይህንን በግልጽ ሊያውቁት ይገባል ሲል በመግለጫው አሳስቧል። በስልጣን ላይ ያለውን መንግስት በኃይል ለማስወገድ መታገል ወይንም ብቸኛ ዓላማቸው የመንግስትን ስልጣን በትጥቅ መያዝ ከሆኑ ድርጅቶች ጋር መሳተፍ ዓላማዬ ሆኖ አያውቅም ሲልም አክሏል። የኦብነግ ተልዕኮ ሁልጊዜም የሶማሌ ክልል ህዝቦችን መብት ጥቅምና ምኞትን ማስከበር ላይ ያተኮረ ነው የሚለው መግለጫው እነዚህን ዓላማዎች በውይይትና በጋራ ስምምነት መርሆች ላይ በመመስረት በሰላማዊና በዲሞክራሲያዊ መንገድ ለማሳካት ቁርጠኛ ሆኜ እቀጥላለሁኝም ሲል አስታውቋል። ስለሆነም ፓርቲው ከኢትዮጵያ መንግስት ጋር በግጭት ውስጥ ከሚሳተፉ የታጠቁ ቡድኖች ጋር ምንም አይነት ግንኙነት፣ ትብብር ወይንም ተሳትፎ እንደሌለው ነው ያረጋገጠው። ለሰላማዊ ግንኙነቶች ሙሉ በሙሉ ቁርጠኛ ሆኜ እቀጥላለሁ፣ የሶማሌ ክልልን ሰላም፣ መረጋጋትና የህዝብን ጥቅም አደጋ ላይ የሚጥሉ ማናቸውንም ድርጊቶችንም አወግዛለሁ፣ ውድቅ አድርጋለሁ በማለትም ጭምር ኦብነግ አክሎም ከድርጅቱ ምንም አይነት ውክልናና ፈቃድ ሳይኖራቸው በተናጠል በተንቀሳቀሱ
የጠቀሱት የቀድሞ የፓርቲው ሊቀመንበር በአቶ አብዱራህማን ማህዲ አማካኝነት የድርጅቱን ስም ያለ አግባብ ጥቅም ላይ ውሏል ብሏል። አቶ አብዱራህማን ማህዲ በአሁኑ ወቅት በኦብነግ ፓርቲ ውስጥ ምንም አይነት የአመራርነት ቦታ የሌላቸውና ፓርቲውን ፖሊሲዎቹን ወይንም ዓላማዎቹን የማይወክሉ መሆናቸው ሊታወቅ ይገባልም ሲል ገልጿል። እንደ ፈረንጆቹ አቆጣጠር በሰኔ 2025 በጅግጅጋ በተካሄደው የኦብነግ ጉባኤ ላይ አቶ አብዱራህማን ማህዲ ከሊቀመንበርነት ኃላፊነታቸው በይፋ መነሳታቸውን፣ አቶ አብዱል ካሪም ሼክ ሙሴ የኦብነግ ፓርቲ አዲስ ሊቀመንበር ሆነው በሰዓቱ መመረጣቸውን፣ በመሆኑም ከዚያን ቀን በኋላ በአቶ አብዱራህማን ማህዲ የተወሰዱ ማናቸውም እርምጃዎች፣ የተላለፉ ውሳኔዎች ወይም የተሰጡ መግለጫዎች የኦብነግ ፓርቲን ይፋዊ አቋም የማይወክሉ እንደሆኑና እንደ ግል አመለካከታቸውና ተግባራቸው ሊቆጠር እንደሚገባ ነው ፓርቲው በመግለጫው ላይ አጽንኦት የሰጠው። የኦብነግ ፓርቲ @ONLF ኦፊሻል በሚል የሚታወቀው የኤክስ ወይም የቀድሞ የትዊተር አካውንት የፓርቲው ይፋዊ አካውንት እንዳልሆነ የገለጸው ኦብነግ ይህ አካውንት በአቶ አብዱራህማን ማህዲ የሚተዳደር የግል አካውንት ሲሆን በዚህ አካውንት አማካኝነት የሚታተሙ ይዘቶች የኦብነግን ይፋዊ ፖሊሲዎች፣ አቋሞችን ወይንም መግለጫዎችን አይወክሉም ብሏል። ኦብነግ ሁሉም የሚመለከታቸው ወገኖች፣ ደጋፊዎች፣ የሚዲያ ድርጅቶችና የህዝብ አባላት ጥንቃቄ እንዲያደርጉና ስለ ፓርቲው አቋም እንዲሁም እንቅስቃሴዎች መረጃ ለማግኘት በይፋ በተፈቀዱት የአሰራር መስመሮች ላይ ብቻ እንዲመሰረቱ ሲልም በመግለጫው አሳስቧል። በመጨረሻም የመካከለኛው ምስራቅ አዲሱ ፍጥጫ በአስደንጋጭ መልኩ ጀምሯል። ኢራን በደርዘን የሚቆጠሩ የባሊስቲክ ሚሳኤሎችን ወደ እስራኤል መተኮሷ ቀጠናውን ወደ ከባድ ጦርነት እያመራው ነው። በመካከለኛው ምስራቅ ያለው ውጥረት በታሪክ ታይቶ በማይታወቅ መልኩ ወደ ለየለት ቀውስ ተቀይሯል ተብሏል። የእስራኤል መከላከያ ሰራዊት ትላንት አመሻሽ በሰጠው አስቸኳይ መግለጫ ኢራን በርካታ የባሊስቲክ ሚሳኤሎችን በቀጥታ ወደ እስራኤል መተኮሷን ይፋ አድርጓል። በአሁኑ ሰዓት በሰሜናዊ የእስራኤል ከተሞች የአየር አደጋ ማስጠንቀቂያ ደውሎች በከፍተኛ ሁኔታ እያስተጋቡ ነው። ህዝቡም በአስቸኳይ ወደ መከላከያ መጠለያዎች እንዲገባ ጥብቅ መመሪያ ተላልፏል። ይህ መጠነ ሰፊ ጥቃት የተሰነዘረው እስራኤል ማለዳ ላይ በሊባኖስ ቤሩት ዳሄህ አካባቢ ላይ ለፈጸመችው ከባድ የአየር ድብደባ ማዕበል ኢራን የአጸፋ እርምጃ እንደምትወስድ በይፋ ከዛተች በኋላ ነው። ሁኔታውን ተከትሎ የዓለም አቀፍ ትኩረትን የሳበ ሲሆን እንደ ኳታር ያሉ የጎረቤት ሀገራት የንግድ አውሮፕላኖቻቸውን የኢራንን የአየር ክልል ሙሉ በሙሉ እንዲቀይሩና እንዲርቁም በአስቸኳይ አዘዋል። ይህ የኢራን እርምጃ የቀጠናውን ጦርነት ወዴት ሊያመራው ይችላል? እስራኤልስ ምን አይነት ከባድ የአጸፋ እርምጃ ትወስድ ይሆን የሚለው መላውን ዓለም በስጋት ውስጥ ጥሏል። ይህ ከሆነ በኋላ ኢራን የእስራኤል ጦር የቴህራን ጥቃትን ተከትሎ በምዕራብና ማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የኢራን አብዮታዊ ዘብ ሚሳኤሎቹ ለሳምንት ለሚቀጥለው ጥቃት የመጀመሪያ ነው ሲል አስታውቋል። የእስራኤል ጦር በቴሌግራም ገጹ ላይ ከጥቂት ደቂቃዎች በፊት የእስራኤል አየር ኃይል የኢራን አሸባሪ አገዛዝ ንብረት የሆኑ በምዕራብና ማዕከላዊ ኢራን የሚገኙ ወታደራዊ ኢላማዎችን ደብድቧል ሲል ጽፏል። እስራኤል በበኩሏ በሰሜናዊ እስራኤል ሚሳኤሎችን ማክሸፏን ገልጻ የደረሰ ጉዳት ስለመኖሩ ግን እያለችው ነገር የለም። እሁድ ዕለት እስራኤል በደቡባዊ ቤይሩት የሂዝቦላህ ኢላማዎች ላይ ድብደባ መፈጸሟን አስታውቃለች። የጦሩ ቃል አቀባይ ኢራን ትልቅ ስህተት ሰርታለች ሲሉ ተናግረዋል። ፎክስ ኒውስ በበኩሉም ትራምፕ ኢራንን ይበቃል፣ ወደ ድርድር ጠረጴዛው ተመለሽ ሲሉ መናገራቸውን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአክሲዮስ ሲናገሩ የእስራኤሉ ጠቅላይ ሚኒስትር ለኢራን ሚሳኤሎች የአጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጸዋል። አሁን ለቢቢ ደውልለታለሁ እናም የአጸፋ ምላሽ እንዳይሰጥ ነግረዋለሁ ሲሉ ለኔታንያሁ እንደሚደውሉላቸው ነው የገለጹት። ሁለቱም የራሳቸውን ደስታ አግኝተዋል። እስራኤል አጥቅታለች እናም ኢራንም አጥቅታለች፣ ተጨማሪ አንፈልግም በማለትም ጭምር ከኢራን ጋር ወደ መጨረሻው ስምምነት ተቃርበናል። ጥሩ ስምምነት ነው የሚሆነው። አሁን እየሆነ ባለው የተነሳ ይህንን ማጣራት አልፈልግም ማለታቸውን አክሲዮስ ዘግቧል። ትራምፕ አክለውም እስራኤል ዳግም ጥቃት ከፈጸመች ግጭቱ ለ47 ዓመታት ወይም እንደ 3000 ዓመታቱ ይቀጥላል ብለዋል። አክሲዮስ ትራምፕ ለኔታንያሁ መደወላቸውን ጨምሮ ዘግቧል። የእስራኤል ጦር በበኩሉ በቴሌግራም ገጹ ላይ ሌተናንት ጀነራል ኢያል ዛሚርን በመጥቀስ ጠላትን በቁርጠኝነት ትዕዛዝ እንደተሰጠን መደብደብ እንጀምራለን ብሏል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።